የት እንደሚያደርሰኝ ስላወቅኩት ማሜ አልኩት ይሄን እኮ አይደለም ያልኩ አልኩት። ሰላም በእናት እሱ ነው ላንተ አንብብ ምናምን አለ። አረ ማሜ ምልህ ስለው አንተ ደግሞ በእናት ቦታው ላይ አዲስ ነኝ በእንትን እንኳን መናገር አልችልም። በቃ ተስፋ ቆረጥኩ። ራሴን ላሻሽል ብዬ ነው ጠያቂ ልሁን፣ ግን እዚህም ለካ እንደዛ ነው አልኩት። እዚህም እንደመጣሁበት ነው በቃ አቋረጥኩ። መጽሐፉን አንብቤዋለሁ ግን ዛሬ አላስታውሰውም። መጽሐፉ የሚለው እስልምና ታጉት ይሆናል በጣም እስልምና እንዴት ወደ አንደሉስ ገባ። አንደሉስ ማለት አዲስ የአሁኗ ስፔን ማለት ነው። እንዴት ወደዛ ገባ ነው። እኔ ምን አገባኝ? እኔ እኮ አያገባኝም፣ በሰዓቱ አያገባኝም። የምሬ ነው። ለምሳሌ አዲስ ወደ ኢትዮጵያ ገባች ከተባለ አዲስ ማን ነች? ስላንቺ ማወቅ አለብኝ። አላቅም። እሷን አዲስ ገባች በምን ሄደች? በፕሌን በመኪና በሌላ ነገር። ከዛም በኋላ ነው ጥያቄ የሚቀጥለው አይደል? እኔ ስለ እስልምና ምን አገባኝ? እስልምና እራሱ ምንድነው ነው የኔ ጥያቄ። ከዛ የለም በቃ ከዛ ዳዋ እናርግ ብሎ ይመጣሉ። የምፈልገው ሲሆን ማዳመጥ ጀመርኩ። የተለያዩ ነገሮችን ማየት ጀመርኩ። ከዛ እንደዛ ከሁለት ወር በኋላ ምናምን ረመዳን ላይ በጣም እኔ እንትን ነው የምሆነው። ረመዳን ሊገባ የተወሰነ ቀናቶች ቀርቷል እና ምንድነው የምጠብቀው? በቃ መስለም አለብኝ። ከዛም በፊት ደግሞ እኔ የምፈልገው የነበረው ከጅዳ ፕላኔ የነበረው ከጅዳ ወደ ጆርዳን፣ ከጆርዳን ሶሪያ፣ ከሶሪያ ቱርክ ለመግባት አስብ ነበርና ስትሄጂ ደግሞ በመዲና በኩል ነው የሚሄደው እና እንደዚህ መሄድ ፈልጋል። እንዴ መዲና እኮ ሙስሊም ብቻ ነው የሚገባው አሉኝ። ከዛ በፊት ተብዬ ነበርና አንተ መግባት አችልም ምናምን ተብያለሁ። ኦኬ ምናምን ብዬ ዝም ብዬ ትቼዋለሁ፣ እሱን ረስቼዋለሁ። ከዛ ልክ በቃ አየሁኝ። አሁን እንትን ልበል ልንገርና ለሁሉም የሆነ ምናምን በቃ ይቀወጥ ነው በቃ አልፈልግም። እንደዚህ የሆነ ሴሬሞኒ ምናምን ነገር አልፈለግኩም። ምንድነው ማድረግ ያለብኝ? አንድ ሁለት ቀን ምናምን አሰብኩኝ። በቃ እኔ የውስጤን የሚያውቀው አላህ ነው። አላህማ አንተ የውስጤን ታውቃለህ። የመራኸኝም አንተ ነህ። እንደ ሰው ቢሆንማ ተጣምሜ ነበር። ራሴ በራሴ ሻሃዳ ይዤ አለውኛ ራሴ በራሴ ሻሃዳ ይዤ ያ አለ ራሴ በራሴ ሻሃዳ ይዤ ሻወር ወስጄ እዛ ልክ እንትኑ ላይ አለሽ አይደለ? ሁለት ቀን እያሰብኩበት ነበር ራሴ እንትና ልክ ሁለት ቀን ካሰብኩበት በኋላ በቃ መስለም አለብኝ። እንደዚህ ነግሬ ምናምን እንኳን ደስ ያለ ማሻአላህ ምናምን ይሄ እንትኑን አልወደድኩትም። እና አላህም አንተ ነው የምታውቀው፣ በቃ የውስጤን አንተ ነው የምታውቀው። አንተን የመራኸኝ እንደ ሰው ቢሆንማ ተጣምሜ ነበር። ራሴ ሻሃዳ ይዤ ወደ ቤት ማታ ሲሄድ ቶብ እዛን ቀን ነው ቶብ የገዛሁት። ጅዳ አየር በዋዲ የምታውቁ ከሆነ ልጆች ታውቁት ይሆናል። አየር በዋዲ ይባላል። አሁን ፈርሷል መሰለኝ፣ ፈርሷል። ቶብ ገዝቼ ወደ ቤት ሄድኩኝ። እዚህ ሱቅ አካባቢ ሌላ መስጊድ አለ። አብዛኛው እዚህ ነው የሚሰግደው። ከኔ ቤት ፊት ለፊት ደግሞ ሌላ መስጊድ አለ። ፈጅር ሻወር ወስጄ ፈጅር ተነስቼ ውዱ አድርጌ ሰግጄ ዙሁርን ቤት ሰግጄ አስርን ቤት ሰግጄ ከአስር በኋላ ነው የምንወጣው። ብዙ ጊዜ ስራ አረብ ሀገር ላይ ምናምን ያለ ሙቀት ስለሚሆን ከ10 ሰዓት በኋላ ነው እስከ ሌሊቱ 12 ሰዓት ነበር የምንሰራው። ሄድኩኝ። ልክ በነበርኩበት ሰዓት የሚያስታውሱ ሰዎች ካሉ ሙጠዋ ነበር፣ ሙጠዋ ይባላሉ። እና 30 ሰዓት ላይ ውጪ ካዩሽ እስከ መታሰር ትደርሻለሽ። ሰላ እያሉ ያባራሉ። እና ኮንትሮሎች አሉ። እና ምን ነበር የምናደርገው በፊት? በመኪና መዞር ነበር ሰላት እስከሚያልቅ። ወይ የሆነ ቦታ ወደ ቤት መሄድ፣ ቤት ውስጥ መሆን፣ ሱቅ ዘግተን፣ ወይ ደግሞ በመኪና መዞር ነበር። እና መስጊድ ገባው እኔ መቅሪብ ላይ መስጊድ ገባው። የሚያውቁ ልጆች መጡ። ከዛ እንዴ አይዞ ይሉኛል። አይ ሰልም ያለው እንዴ አይዞ፣ እኛ እኮ ጓደኞች እኮ ነን። ለእኛ ነው እንዴ እንትን የምትለው አንተ? ምን ችግር አለ? አንተ ወንድማችን እኮ። አረ ሰልም ያለው። አይ እኛ የምናደርገውን ታደርጋለህ። እሺ በውስጤ ከእናንተ ከምታደርጉት ውጭ አላደርግ። እናንተ 3 ስትሰግዱ ነው 4 አላደርገው። የምር በውስጤ ነው። ምን አከራከረ ለማሳመን። አላሰገድኩ
መቅሪብ ሰገድኩኝ። ከዛ ኢሻ ላይም ገባው ተገናኘን። አንተ የምርን ነው እንዴ ምናምን? የምሬን ነው። ከዛ ማሻአላ ምናምን አሉኝ። እዛን ቀማታ እሺ ማሻአላ። በንጋታው አይ መዲና ሊሄድ አስበው ነው፣ መዲና መሄድ ስለፈለገ እየዋሸን ነው አሉ። እንግዲህ በዚህ አጋጣሚ ከሰማችሁ አልዋሸሁም፣ ዛሬ ሙስሊም ነኝ አልሐምዱሊላህ። ወላሂ በጣም አንዳንዴ ያጣሁትን ነገር ያጣሽውን ነገር ዛሬ ነው የምታውቂውና ያጣሁትን ነገር ሳየው በጣም ነው በእነሱ የምናደደው። ግን በሰዓቱ ወላሂ ነው የምላችሁ፣ በሰዓቱ አላህ ሻሂዴ ነው። አላሁም እላለሁ ስላላወቁ ነው፣ አትያዝባቸው። ለእነሱ ነበር ዱዓ ማደርገው በሚያወሩት ነገር። ሙስሊሞች ናቸው። ወላሂ ካጋጠመኝ ነገር እቤት ጠርተውኝ በቃ የሆነ ቁርአን ሊነግሩኝ ነው ሊያስተምሩኝ ነው ብዬ ሂጄ ይሄኛው እትመትና ይሄኛው እትመት እኮ የመጽሐፍ ቅዱስ እኮ የተለያየ ነው፣ ውሸት ነው፣ ትክክል እኮ አይደለም፣ እከሌ እንደዚህ ስለ መጽሐፍ ቅዱስ ነው የሚያስረዱኝ እና ሊመልሱኝ ነው እንዴ እስከምደነግጥ ድረስ ወደዛ ወደ መጣሁበት ሊመልሱኝ ነው፣ ከእስልምና ሊያስወጡኝ ነው። በቃ በጣም ነበር። ረመዳን ገባ። ረመዳንን እየጾምኩኝ በ27 በጣም አጣዋቸው ከምላቸው ነገሮች እንዳልኳችሁ ፐርፐዜ መጀመሪያ ወደ አውሮፓ ምናምን የሚሄድ ስለነበረ ረመዳን 27 ልጆችን አየሁኝና ወደ ኡምራ እየሄዱ ነው። ልከተላችሁ ስላቸው አዎና ምናምን አሉኝ። ኡምራ ሄድኩኝ። ኡምራ አደረግኩ። አንድ ልጅ ነበርና ምን ልለምን እስቲ ንገረኝ፣ ምከረኝ ነው ምክር ነው የፈለግኩት። እስቲ ምን ልለምን፣ ምን ልጠይቅ? የፈለግከውን ጠይቅ፣ ውስጥ ያለውን ልብ ላይ ያለውን ጠይቅ፣ የምፈልገው ወላሂ በጣም ነው ዱዓ አድርጌ ዱዓ የተቀባይነት አግኝቶ ዱዓውን የምጠላበት ሰዓት ላይ ነው ዛሬ ያደረግኩት። አግኝቻለሁ ተቀባይነት። አላሁማ አውሮፓ ወሰደኝ አልኩ። ሰው ሐረም ፊት ቆሞ ምን አለበት ዲንን ብጠይቅ፣ ዲንን ጠይቅ፣ ይሄን ጠይቅ ብሎ ቢመክረኝ። የምር በሰዓቱ እንደዛ ቆየው። በቃ አላመኑኝም። ልክ መካን አይቼ ስመለስ በቃ መቀመጥ አቃተኝ። ጅዳ ውስጥ ወደ መካ ሄድ ነው። መካን አይቼ ስመለስ መቀመጥ አቃተኝ። የምር በቃ ልብ ያልረጋጋ ማለት ሰው አላቅም፣ መካ ላይ ምንም አላቅም። በቃ ልጆቹን እየራኳቸው ነው የመጣሁት። እንኳን ሊያስተምሩኝ ሊያጠሙኝ እስከምፈራ ድረስ ሙስሊሞች ናቸው። ምን አለበት እንደዚህ ያርግ ይሄን አርግ ቢያግዙ። የሆነ ዛሬ እላለሁና አንዳንዴ የሞከርኩትም ነገር አለ የሰራ እኔ ያላገኘሁትን ነገር ሌሎቹ እንዲያገኙ ያደረኩት ነገር አለ። ሰርቶ ደግሞ ያየሁት ነገር ፊድባኩን ያየሁት ነገር። ወደ መካ ገባው። በቃ ዝም ብዬ ነው የሄድኩት። ወላሂ ነው የምላችሁ። ሲጨንቀኝ ሐረም ጋር አቀመጥ ነበር ሄጄ። በቃ ሰላም ነበር የሚሰማኝ። ሰላም ያለውን ሰላም ልነግራችሁ አልችልም። ኢቭን አቂዳ ዛሬ አቂዳ የሚባሉ ነገሮችን አላቅም ነበር ለብዙ ዓመታት አላቅም። በቃ አውሮፓ መጥቼ ምንም አላቅም። ስለ እስልምና ብዙ ነገሮችን አላቅም። በጣም እጨነቅ ነበር። እንዳልጠይቅ ያለፉ ነገሮች አሉ ህይወቴ ላይ በጣም አስቸጋሪ ነገሮች። አላህ ግን ወላሂ ነው የምላችሁ፣ ወላሂ አላህ ከወደዳችሁ አይተዋችሁ። ውስጥ የሚያስጨንቀኝ ምን ሊሆን ይችላል ብዬ የማስበው ዝም ብዬ እንደዚህ ፌስቡክ ላይ ምናምን ስክሮል እያደረግኩኝ ወይ በጽሁፍ ወይ በቪዲዮ ወይ በሆነ ነገር በሚገባኝ ለኔ የተጻፈ እስኪመስለኝ ድረስ መልሱ ቁጭ ብሎ አገኘዋለሁ። መልሱን በስነ ስርዓት ቁጭ ብሎ አገኘዋለሁ። ከዛም በኋላ እያልኩ እንዴ ቆይ እስቲ እንደዚህ ልፈልግ ሰርች ማድረግ ወደ መመለስ። እንግዲህ ሰልሜ እንኳን በጣም ብዙ ነገር እንትን ብሏል። ከዛ እነ ኡስታዝ ያሲን ኑሩን ማወቅ፣ እነ ኡስታዝ በድሩን ማወቅ ከአመታት በኋላ እንግዲህ ከሰለምኩ የሚያግዘኝ ሰው እንኳን አልነበረም። ትዝ ይለኛል የመጨረሻ በቃ ተውባ ለኔ 2016 በሜይ ላይ ምናምን ይመስለኛል እንደ ንጋታው ከፓሪስ ወደ ጀርመን መጥቼ የሆነ ቦታ አድሬ ወደ ሌላ ቦታ እየሄድኩ ነው እና ትሬን ውስጥ ቁጭ ብዬ ሁለት ሰዎች መጡ። አላቃቸውም፣ ሁለቱን ሰዎች አላቃቸውም። አጠገቤ ቁጭ ብለው አንደኛው ሱዳኒ ነው፣ አንደኛው ሶሪያዊ ነው። አረብኛ ይችላል። ከዛ ሰላም አለይኩም ምናምን ብለው ጨዋታ ጀመሩ። ከፋለክ ሀቢቢ ወይን አንተ አና ምን الحبشي ምናምን አያክ ያ ጃር እንደ ጎረቤቴ ምናምን ብለው ጀመሩ። ሁለቱ ጨዋታ ጀመሩ።
ምንድነው የጀመሩት? ለኔ መሰለኝ መልእክቱ ዛኔ በቃ ለኔ ነው ብዬ የተቀበልኩት። ሶሪያ እኮ ጦርነቱ ምናምን ቅያማ እኮ ደረሰ እኮ ሊቆም እኮ ነው ዲ ሾክ ትሬን ሲሄድ ድምፅ ያወጣልና ሊገለበጥ ነው። በቃ የደነገጥኩት ድንጋጤ ሻወሩ ስጄ ወደ ሰላት በቃ ወደ ተውበቴ መመለስ ሙሉ ለሙሉ ካለኝ ነገር ላይ ጠቅላላ። ከዛም በፊት ለመውጣት እየታገልኩ ነው ከሱሱ ከምኑ በቃ 2016 ላይ እርግፍ አድርጌ ነው የተውኩት። ቶሎ በቃ ታጥቤ ለመስገድ ወላሂ ታጥቤ ለመስገድ በቃ የነበረኝ ጉጉት የደረስኩበት ቦታ ደረስኩኝ። የሚሄድበት ቦታ ሻወሬን ወስጄ አልሐምዱሊላህ ሰላቴንም ጀመርኩ። አላህ ሲወዳችሁ የትም ሁኑ የትም አይቷችሁ። ነገር ግን አንድ እንትን ማለት የምፈልገው ወላሂ ነው በእኔ የደረሰ በሌሎቹ ላይ አይድረስ። ወላሂ እዚህ ውስጥ ሙስሊሞች እያዳመጣችሁ ሊሆን ይችላል። ለሌሎቹም አድርሱ። ይሄን ወላሂ ነው በአላህ ስም ነው የምጠይቃችሁ። እኔ ሰውን መጠየቅ አልወድም። የከሰርኩትን እኔ ነኝ የማውቀው። ዛሬ እንዴት እንደማካከሰው ግራ ገብቶኛል። ለማንኛውም ዱአ አድርጉልኝ። ነገር ግን እናንተ የሰውን ልብ አታውቁም፣ ገብታችሁ ማየት አትችሉም። ከተጠራጠራችሁ እንኳን ዱአ አድርጉለት ለዛ ሰው በማይሰማ መንገድ አላህ ቀልቡን አላህ መጨረሻውን እንዲያሳምር ዱአ አድርጉለት። ሰውን አትጠራጠሩ። ከእናንተ የሚጠበቀውን ነገር አርጉ። ወላሂ አጠገቤ ላይ በጣም ብዙ ልጆች ሰልመዋል። ምንድነው የሚቀድመው? ያንን ነበር ማለት ስፓኒሽ ሰልመዋል። ሌላ ይሄ ታቶ ያላቸው ልጆች ምናምን እኔ ጋር ሰልመዋል። ምንድነው ፐርፐዙ? እንዴት ነው የሰለሙት? ምንድነው ማድረግ ያለብኝ? መጀመሪያ የምወስዳቸው ነገሮች አሉ። ዝም ብዬ ማብዛት አይደለም፣ ይሄን አይደለም። ወላሂ ይመጣሉ እኔ ጋር ጻፍ እላለሁ። የነበርነው ቦታ ላይ ኪታብ የለም፣ ፋቲሃን አጽፋቸዋለሁ። ሌላ ነገር ይሄን ጨርስና ነው ወዲያው ጨርሶ ይመጣሉ። ወላሂ በጣም ነው የሚያስገርምሽ። በቃ ከዛ ይመጣሉ። ምንድነው የሚያስፈልጉት? መሰረታዊ ነገር ፋቲሃን፣ ከዛ ተሸሁድ መስገድ ይችላል ማለት ነው ያ ሰው። እነዚህን ሁለቱን ከያዘ መስገድ ይችላል። ልክ ተመልሶ ሲመጣ ተሸህድን አተሐያቱ፣ ከዛ ይቀጥላል። ምን ላርግ? ከዛ አፈስኩ እኮ ቼክ አደርጋለሁ። ዝም ብዬ አይደለም። እስቲ ቅራልኝ። የሆነ አንድ ስፓኒሽ በጣም ያስቀኝ ነበር። በጣም የነበረው ኢማን አይደለም። በቀደመታ እናንተ ጋር መጥቼ ነበርና እያወራው ነበር፣ አልሰማችሁም ይሆን? እና አንድ ወንድሜ በጣም እውቀት አለው፣ ነገር ግን የሚናገርበት የነበረው ቶን ትክክል አይደለም። ለሚሰማው ውጪው ነው። አይ እነዚህ ክርስቲያን ወገኖቻችንን እናሳያቸዋለን ምናምን የሚል ቃላቶች ቶኑ ትክክል አልነበረም። እንደዛ አይነት ቶኖችን የመቀየር ቁርአን ስፓኒሽ ቁርአን እንትን ላይ የሆነ ብርቱካን ምናምን አድርጎበት ሶማሌዎች እንደዚህ ተደርድረዋልና ቁጭ ብለዋል። ባስኬትቦል እየተጫወተ ነው። እነሱን አይቼ እነሱ ያስቀመጡ ነው ይመስለኝ። እንዴት እንደዚህ ታደርጋላችሁ ምናምን ብዬ እነሱን እቆጣለሁ። ስቆጣ ብድግ ብሎ ደንግጦ ተነስተው አረኛ ላየንም እኛ አይደለንም ነቢል አረኛ አይደለንም። ልጁ እየሮጠ መጣ። እንግሊዘኛ እንኳን በደንብ አይችልም። እኔ ነኝ አሚኮ ሚ ከዛ በቃ ልክ ሳየው የእንትኑን ተረዳሁት። ልጁ ኖ እንደዚህ አይደረግም፣ በቃ ተረጋጉን ያናግረዋለሁ ልጁን። ከዛ እንደዚህ አይደለም ይሄ እንደዚህ ነው የሚሆነው። ወላሂ ሶሪ በቃ ልጁ ከመደንገጡ በጣም ይቅርታ ማንበብ ማወቅ ስለምፈልግ ነው። ከዛ አንበብ ችግር የለውም ተረጋጋ። ልጁን አረጋጋሁት። ወላሂ 5 ቀን አልቆየም። በጣም ያለቅስ ነበር፣ ኢሞሽናል ነበር። ሚ ሙስሊም ያለ ይወጣ ወላሂ ጣም ነበር የሚጣፍጠው። ወላሂ ነው ወላችሁ ሚ ሙስሊም። እኔና አንድ ጓደኛ አብረን ቆመን ነበርና ሻሃዳ ሲይዘው አልኩት። ሻሃዳ ሲያዘው እኔ ፋቲሃን አስቀራሁት። ወላሂ ነው የምላችሁ አሜሪካ ነበር የመጣው አሳይለም ሊጠይቁ። ወላሂ ነው የምላችሁ ወላሂ አሳይለሙን ካንስል አድርጎ ለምን ካንስል ታደርጋል? ኖ ልጄንና ሚስቴን ሂጄ ማስለም አለብኝ፣ ቤተሰቦቼ ማስለም አለብኝ፣ እዛ ሂጄ ማስተማር አለብኝ። ወላሂ ዶሚኒካን ሪፐብሊክ ነው ወላሂ አጠገቤ ላይ ነው የምላችሁ። ሂጄ የነበረውን ይመን እኔ ነበረኝ ወይ ወላሂ በቃ ኖ አሳይለም አልፈልግም፣ አሜሪካ መኖር አልፈልግም፣ በቃ ዲፖርት አርጉኝ፣
ወደ ሀገሬ ዲፖርት አድርጉኝ። እንደዚህ ዝም ብለን ስንሰግድ የምሬ ነው የምላችሁ። ዛሬ ሌሎችም እንድታደርጉት የምፈልገው ነገር አንድ ነገር አለ። መናገር አይደለም፣ እኛ እንኑረው። እኛንን ዛሬ የምንዋሸው፣ እኛንን በቀጠሮ ማንገኘው፣ እኛንን የምንቀጥፈው፣ እኛ እንኑረው። ሰውን ደግሞ ለማስለም በጣም ቀላል ነው። እንደዚህ እያወራችሁ የሆነ ክርስቲያኖች ምናምን ሊኖሩ ይችላሉ። እያወራው ነው 30 ሲደርስ አይ ልሰግድ ነው በቃ መደራደሪያ እንዲህ ለሰላቱ ይሄን አክል ይላሉ። ሰዎችን ይስባል። ጓደኛ ካላችሁ መስጊድ ጋብዙት። ወላሂ መስጊድ ጋብዙት። መስጊድ ይምጣ። ያ ሰው መስጊድ ሲመጣ የሚያየው ሌላ ነው። እኔ የኔን ህይወት አንድ ነገር ልንገራችሁ። እንዳልኳችሁ ሰልሜ ጅዳ ነበርኩኝና ሼክ አላሙዲንን ማንም ሰው ያውቃቸዋል አይደል? ሼክ አላሙዲንን ታውቋቸዋላችሁ። በጣም ጥሩ። ጅዳ ጓደኞቼ ረመዳን ውስጥ ነውና የሆነ መስጊድ ይዘውኝ ሄዱ። ወደ 10 ምናምን ልጆች ነን። በ4 መኪና የሆነ ቦታ ነው የምናፈጥረው ምናምን ብለው ሄድን። የደሴ ልጆች ናቸው። አንድ የደሴ ኃይሌ ውሃ ነው የሚለኝ፣ ኃይሌ ነው የሚለኝ። በጣም ፈጣን ምናምን ስለሚል ኃይሌ ብሎ ነው የሚጠራኝ እሱ። በጣም ብዙ ጊዜ እንደ ኃይሌ ገብረስላሴ ማለት ነው። ሶሪ በጣም ብዙ ከክርስትና የመጡ ሰዎች እንደኔ ፊል ሊያደርጉት ይችላሉና ከዛ አፈጠርን፣ እዛ መቅሪብን ሰገድን። ከዛ ወደ ስራ እንሂድ እንጂ አልኳቸው። ወደ ስራ እንሂድ እንጂ ኖ ቆይ ጠብቅ ምናምን አለኝ። አቤ ለምንድን ነው የምንጠብቀው? ኖ ጠብቅ ቆይ ምናምን አለኝ። ምንድን ነው ምናምን ስለው ምንድን ነው ምን እየጠበቃችሁ ነው ስለው አላሙዲን እኮ እዚህ ነው አለኝ። አረ ትቀልዳለህ? አላሙዲን እዚህ መስጊድ አልኩት። አዎ እዚህ እኮ ነው አለኝ። አላመንኩትም። እየሮጥኩ ነው የተመለስኩት ወደ መስጊድ። ፓርኪንግ ጋር ነበርኩኝ። እየሮጥኩ ነው የተመለስኩት። ልክ እኔ ስደርስ አላሙዲን ሲወጣ በር ላይ ተገናኘ። ከኋላ እየሰገደ ነበር ተብያለሁ። አላሙዲን እንግዲህ አስቢው፣ ከእንትን ነው የመጣሁት። አይተሽው ሊሆን ይችላል አዲስ። አላሙዲን ከኔ ጀርባ ሰገደ ማለት በነበርኩበት በድሮ ቤቴ ምን እንደሆነ አስቢው። አላሙዲን ከኔ ጀርባ ይቆማል። አላሙዲን ሰላም አለይኩም ብዬ ነው የጨበጥኩት። ለእኔ ኢስ ፓወርፉል። እኔ የድሮ ቤቴ ላይ አቶ እከሌ ሲመጡ የግል መቃብር ያዘጋጁ ሰው ናቸው። እሳቸው ናቸው የሚቀድሙት። አንተ ወደዛ ሄድ፣ አቶ እከሌ ናቸው እኮ አቶ እከሌ ኑ እዚህ ጋር ተብሎ ነው ፊት ለፊት የሚሰጠው አይደለ? ኢስ ፓወርፉል። መልእክት አለው። የምር ወላሂ መልእክት አለው። ዛሬ እኔ መስጊድ ውስጥ ገብቼ አቶ እከሌ ሳይሆን ነቢል ነኝ አወሰፍ ቆሜ ወደኋላ ተመለስ አልባልም። ለእኔ እኔን ተች ያደርጋል። እናንተ እስልምና ውስጥ የቆያችሁ ሰዎች ተች ላይ ያደርግ ይችላል። እኔ ጋር ግን ፓወርፉል እሱ መልእክቱ። እኔ ጋር መልእክት አለው። ባለፈው አንድ ቪዲዮ እየተመላለሰ ነበር፣ አይታችሁ ከሆነ እኔም ያየሁት በሌላ አንግል ነው። አይተሽ ከሆነ የመካ አይታችኋል። መካ ላይ ኢማሙ ወድቆ ምናምን ተዝለፍልፈው ሰምታችሁ ሊሆን ይችላል። አብዱራህማን ስዴሲ ነው የቀጠለውና ቪዲዮ አለ ብታዩ ማለት ነው። እና ኢማሙ እያሰገደን የወደቀው በእስልምና እንትን የለም። ከዛ ሌላ ከኋላ ያለው ሰው ያስቀጥላል ሰላቱን። በቃ በስነ ስርዓት ነው። ቪዲዮውን ስታይ ምንም የተፈጠረ አይመስልሽም። ለእኔ ሌላ መልእክት አለው። ያለው መልእክት ምንድን ነው? ምንም የተፈጠረ የለም። ሁሉም በቃ ቀጥ። ምንም የተፈጠረ ሰው የወደቀ አይመስልም። ምንም የተፈጠረ አይመስልም። ኢማም አይደለም ሌላ ምንም የሆነ አይመስልም። ቀጥ ነው። እኔ የነበርኩበት ቤትስ አንድ ቄስ ቢወርቅ ምንድን ነው የሚሆነው? ሰልፍሽን ይዘሽ ጸሎትሽን መጨረስ አይደለም። መርካቶ ውስጥ አንድ ፊጋ በሬ ገብቶ እንዴት ነው የሚያተራምሰው? እንደዛ ነበር የሚተራመሰው። ይሄ ግን አላህ ፊት ነው የቆምሽው። ሰውየው የመውደቅ ያለ መውደቁ ሰላትሽ ነው ዋናው። ስርዓቱ ራሱ ለእኛ መልእክት አለው። አንድ ሰውን ምንም አትበሉት። መስጊድ የኛ ብቻ አይደለም፣ ረሱል አድርገውታል እኮ። ረሱል እኮ መስጊድ ላይ ጸሎት እንዲያደርጉ የነጅራን ሙስሊሞች ክርስቲያኖችን ፈቅደውላቸው አይደለ? በተከበረው መስጊዳቸው እንኳን ዛሬ እኛ የምንሰግድበት አይደለም። መጀመሪያ እኛ ኖረ ነው ያን ሰው ወደ መስጊድ ልሄድ ነው እና መስጊዳችንን ለምን አትጎበኝም? ና እስቲ እየው መስጊዳችንን እየው እስቲ። የግድ ወዱ ማድረግ እኮ አይጠበቅበትም። ያ ሰው መስጊድ ለመግባት የግድ ወዱ ማድረግ አይጠበቅበትም። አንተ ስገድ፣ ስርዓቱን ይመልከት።
መልእክት አለው ለሱ ትልቅ መልእክት አለው። መስጊድ አምጣውና እሱ ከጎን ይቀመጥ እስከመጨረስና እዚህ ጋር ተቀመጥ ምናምን ይኸው ምናምን አትንገረው እሱ ይመልከት ብቻ። ያ በጣም ትልቅ እንደዛ ነበር ይዘናቸው የምንሄደው እኛ ስንሰግድ። ያ የሰለመው ልጅ መስጊድ እየጋበዝነው ነበር ና ከኛ ጋር ሰርፕራይዝ ነበር እኔን ያደረገኝ። በተለይ ደግሞ መስጊድ ስለመጡ ብቻ ይሄ ነው ብላችሁ ዳዕዋ እንዳትጀምሩ እንዳታወሩ፣ እነሱ ይጠይቁ። ጀማይካዊ ነው ቅድም ሰለም ያልኳችሁ ልጅና ታተዋለው እጁ ላይ የመስቀል ታተዋለው እና የኔና የአንድ ጋናዊ ጓደኛ ነበር እና ታተዋለው እዚህ ላይ ጀማይካዊ ነው። በጣም ክሎስ ነበርን ሶስታችንና እሱ ከኛ ጋር ሁሌ ስለሚጫወት እኛ ስንሰግድ ምናምን ሲያይ 30 ሰዓት ላይ ልንሰግድ ነው መጣን ምናምን ጥለነው እንሄዳለን። ይጠብቀናል። ሲሪየስ ነን 30 ሰዓት ላይ ያያል። ለምን ከኛ ጋር መስጊድ አትመጣም ምናምን ኦኬ መጣለሁ ምናምን መስጊድ ይዘነው ልንሄድ ስንል እዛ አካባቢ የሚያውቁ ሰዎች አሉና ልከኛ እንዴ መስጊድ ልትሄድ ነው እንደዚህ ልትሆን በቃ ልጁ ደነገጠ። ሾድ ልጁ በጣም ደንግጦ ነው የመጣው። እኛ ጋር ነው የመጣው። ለምንድን ነው እኔን የሚጠይቁኝ? ምን አለበት መስጊድ ብሄድ? ችግር የለውም አላላችሁኝም? ችግር አለው እኔ ብሄድ? አረ ችግር የለውም። ከዛ በቃ ለማስረዳት ሞከርኩ። ቁጭ አድርገን እነዚህ እኮ ዝም ብሎ ነው ሃይማኖቱን በስነ ስርዓት አያውቁ። እኛ ሙስሊሞች ሃይማኖቱን አናቅም። እስላም ማለት ይሄ ነው። አንብብ። አንተ ታነብ የለ እንግሊዝኛ አነበበ። እስቲ ያገኘውን ንገረኝ። እስልምን እኛንን እኮ እኛ ነጋ ነው ችግሩ። እነዚህ ምንም አያውቁም። ጠርቼ ልጠይቅልህ ወላሂ እዛ አካባቢ ላይ የነበሩ ሰዎች እስላም ሆኖ ነው የተፈጠሩት። ፋቲሃን ግን በስነ ስርዓት የማይቀራ ነበር። ፋቲሃን አስተካክሎ የማይቀራ እንዳለ እስልምና ነው የተወለዱት። እዛ አካባቢ የነበሩት በእስልምና ነው። ግን እኔ ነበርኩ ኢማሙ። ወላሂ ነው የምላችሁ፣ እኔ ነበርኩ ኢማሙ እኔ ነኝ። ልክ ከዛ ቁርአን ሰጠሁት 15ኛ ቀን ላይ እራሱ ነው አይ መስጊድ ከእናንተ ጋር መሄድ እፈልጋለሁ አለኝ። በፊት እኛ ነበር የጠየቅነው አይደለ? አሁን ራሱ እኔ ከእናንተ ጋር መስጊድ መሄድ እፈልጋለሁ። ኦኬ እንሄዳለን። ከ2 ቀን በፊት ነው የነገረኝ። መስጊድ ሄድን። ወላሂ ሰርፕራይዝ ነው የሆንኩት። ወላሂ ነው የምላቸው። ሻሃዳ መቀበል እፈልጋለሁ። ኢማሙ ፊት ቆሞ ነው ያየሁት። እንግዲህ ምንም የነገርነው ነገር የለም። ና መስጊዳችንን እይ ብለን ነው ይዘን ነው ጁምዓ ስንሰግድ። 2ኛው ላይ እኔ መሄድ እፈልጋለሁ ነው ያለው። የተናገርነው ይሄ ነው ትክክሉ እኮ ይሄ ነው ውሸቱ እሱ ላይ አያስፈልግም። ወላሂ እስልምና አዲስ ታይዋለሽ ሰው ኑሮ እንዴት እንደሚማርከሽ። ዛሬ እኮ እኛ አይደለንም። ትላንትና እያየው ነበር አንድ ፓስተር ስለ መስጊድ ውበት ሲናገር ሲያስተምር የሱ ዝግጅት ላይ መስጊዳችን እኮ እኛ ነበርን መስራት የነበረብን፣ እኛንን ማስተዋወቅ እኮ ያለብን፣ አንገታችንን መድፋት ነው የነበረብን፣ የምር መሸማቀቅ ነበረብን። ለምን አልሰራንም? ሌላው እየሰራልን ነው። እና ወላሂ ነው የምላችሁ እንግዲህ አበዛውኝ፣ በጣም ይቅርታ። ወላሂ አበዛውኝ፣ በጣም ይቅርታ። ዋናው እሱ ነው። ጀዛኩሙላ ኸይር። አላህ ዱዓ አድርጉልን። እንግዲህ ለሁላችንም ዱዓችሁ ከተለን ይሄን ብቻ ነው ማለት የምችለውና አላህ ከሚጠቀሙት ያርገን። ምክንያት ይገባችሁ እና አንድ ልጅ እያየው ነበርና ቪስባደን ምናምን እያለ ነበርና በፊት የምኖርበት ከተማ ነበር ጀርመን ሀገር ላይ። እንግዲህ በዛኔ ሰምተህ ካልሆነ ዛሬ ሰምተሃል። ያልሰሙ ልጆች ሊኖሩ ይችላል። አብሬ ስኖር ስላልሰማ አፉ በለኝ። እንግዲህ ቀጥሉ። ወላሂ ደስ ብሎኛል ስለመጣ መዳዳ አመሰግናለሁ። ባሰ ከዛ ዛሬ አናመሰግንም። ዛሬ ያለንበትን ከዚህ ባሰስ ቢሆን እዛ ጋር እንደዛ ሁኜ ለአላህ ስጁድ መውረድ ከቻልኩኝና የአላህን ስም ጠርቼ እጄን ማንሳት ከቻልኩኝ እኮ ነው የማኮሩ። ወላሂ አንደበታችን የታሰረ ቀን። እኔ በጣም የኡስታዝ ያሲን ኑሩ አድናቂ ነኝ። በጣም የሱ እንትኖች የሱ ዳዓዎች አልቀሩኝም እና እሱ ሲያስተምር እኔ ጋር ማየው ፒክቸር ነው። በጣም ብዙ ጊዜ እንዴት ነበር ማታ ላይ እዛኔ ኢንተርኔትም አልነበረም ዳውንሎድ አድርጌ መጥቼ ስተኛ
እንደዚህ በወገቤ ተኝቼ ጆሮዬ ጋር አድርጌ ነው ማዳምጠውና ቲቪ ማይ በቃ በጣም በስክሪን ማይ ነው ይመስለኝ። እሱ የሚገልጽበትን መንገድ ስለ ረሱል ሲገልጽ ረሱል እኮ መስጊድ ውስጥ እንደዚህ ከሰሃባ ጋር ተቀማምጦ ሲል ወላሂ ነው የምላቸው አብሬ መስጊድ ውስጥ ተቀምጫለሁ እኔ እያየኋቸው አዘኑ ሲል ያዘኑበትን መንገድ እንደዚህ ያዝነው ሊሆን ይችል እያየኋቸው ነው ፒክቸር። ሰው መጥቶ ጥያቄ ጠየቀ ሲባል ሰውየው ምን አይነት ጥያቄ ነው የጠየቀው? ሰውየው ምን አይነት ሰው ነበር? የተመለሰለት መልስና የሰውየውን ፒክቸር ይሰጠኛል የጠየቀው ሰውዬ ማለት ነውና ወላሂ ኢንሻአላህ አበዛውባችሁ ይቅርታ። እንግዲህ አላህ ሁላችንም ይስጠን። ኔትወርክ ቪዲዮ ነው መሰለኝ ይሰማል። አዎ አንድ ነገር እንጋብዘህ። ያ ጋብዙኝ። እየሰማሁ እየጠበቅኩ እኮ ነው። ሐሚድ ኧረ ሐሚድ ችግር የለውም አለ እኮ በእስልምና አሁን ታሪኩ ገባኝ እና በእስልምና ደግሞ የእንትና አለ ሰልማን አልፋርሲ የሚባል አለ። ሰምተሽ ከሆነ የኡስታዝ አዲስዬ በጣም ለኛ ፓወርፉል የሆነ በጣም ብዙ ጊዜ ሲኖርሽ የኡስታዝ ያሲን ኑሩ አለ ትምህርት በጣም እሱን አድምጭ። የምር በጣም ስነ አሜዚንግ አብዛኛዎቹ በቃ እኔ ምናምን ገነት እንዴት ነው መልስ እኮ የለም አይደለ የነበርንበት በቃ እንደዚህ ነው ገነት ትገባላችሁ ሲወል ገነት ውስጥ ምን አለ በቃ የሚያስረዳ አይደለም። እና እዚህ ጋር ሲያስተምር ስትመጪ ሁሉም ነገር አለ የምር ሁሉም ነገር በቃ ቶታሊ እኔ በጣም ነው የምወደው ኡስታዝ ያሲን ኑሩ። አሁን ደግሞ በጣም ተቀይሜዋለሁ የምር በጣም ተቀይሜዋለሁ። ለብዙ አመታት ዳዋ ላይ ራቅ ብሏል። የለም ኡስታዝ ያሲን ኑሩ እንፈልጋለን የምር ተመለስልን። በጣም ዳዋው በቃ ፒክቸር የሚያስረዳበት መንገድ የሚሄድበት መንገድ ወላሂ ነው በቃ እኔ እሱ ሲያወራ ፒክቸር ነው መስለው የሆነ በእንትን ማይ ነው ይመስለኝና በጣም ነው ደስ የሚለኝና ወላሂ የኡስታዝ ያሲን ኑሩን አድምጡ። በተለይ ሪኮግናይዝ የማደርገው ለወንድሞቼ ሂዱና የንጽጽርን ባህሪ እንዴት መነጻጸር እንዳለባችሁ አንድ ቪዲዮ ያለ እንዳልኳችሁ ለመስለሜ ምክንያትም ከዛ በኋላ ኡስታዝ አቡሃይደር አለ። ኡስታዝ አቡሃይደርና ላንቺም ጋብዤሻለሁ ዩቲዩብ ላይ ሊኖር ይችላል ፍጥጫ የሚልና በተለይ በጣም በቃ እንዴት እንደሚቀይሩ ወዴት እንደሚወስዱት ነገሮችን የነበርንበት ማለት ነው። መውጫ ቀዳዳ ሲያጡ ወዴት እንደሚሄዱ ለአንቺ ቁጭ ብለሽ ነው ምስኪ ቁጭ ብዬ ስቅ ነበርን የምር በቃ ደንግጬ የሆነት በቃ ኡስታዝ አቡሃይደር ከፓስተር ተክሉ ጋር የዛሬ ስንት ዓመት ነው ፌስቡክ ላይ ነበር። ቀጥታ ላይፍ ነው ያየሁት ቤት እንደ ድንገት ስከፍት ላይፍ በቃ በጣም ኡስታዝ አቡሃይደር የሚሄድበት መንገድ ልክ ሊመልስ ሲል ዛሬ ያየነው አለ አይደል አንዳንድ ቦታ ላይ ገብተሽ ሲወያዩ ጭቅጭቅ ነው የሚሆነው። አይ አዳምጠኝ እንጂ እኔ ልቅደም ምናምን ይሄ በእስልምና ስነ ምግባር አይደለም። እዛ ጋር ኡስታዝ አቡሃይደር በስነ ስርዓት በቃ የእሱን መንገድ ልክ የሆነ ነገር ሊመልስ ሲል እኔ ልቅደም ቀጥል ይለዋል። በቃ እንደዚህ ነው የሚያው ቀጥል ጨረስክ
አዎ እሱ ታርጌት ያደረገው ኡስታዝ አቡ ሀይደር ታርጌት ያደረገው አንድ ሰውን አይደለም። በጣም ብዙ ጊዜ እያየሁ ያለሁት አንድ ሰውን ታርጌት አድርገው ነው እየሰሩ ያሉት። በቃ እከሌን ነው እያወራሁ ያለሁት የማሳምነው። ኡስታዝ አቡ ሀይደር ግን እዛ ላይ ምን ይላል? እኛ ፍርዱ ለህዝብ እንቶ ህዝብ ነው የሚፈርደው። አይሽ እሱ ታርጌት ያደረገው ሚሊዮኖችን ነው። በቃ ጥሎት ሂዷል። እዚህ ጋር ኡስታዙን አሳመነ እንዲባል ነበር የሚፈልገው ሰውየው የመጣው። ኡስታዙን እኮ አሳመነው በለጠው እንዲባል ነው የመጣው። ኡስታዝ አቡ ሀይደር ደግሞ ከሱ ጋር ሲያወራ ፓስተሩን አሳመነው እንዲባል አይደለም፣ ለህዝብ እንትሆ ነው ያለው። በቃ ለሚሊዮኖችን ነው። እና ታርጌት ማድረግ ያለባቸው ሰዎች እንደዛ ነው ብዬ አስባለሁና ቢያንስ ስነ ምግባራችንም ሰዎች በስነ ምግባር ሊማሩ ስለሚችሉ እሱን እኔ በምሰሩ ስራ ደግሞ ማሻአላህ አላህ ይጨምርላችሁ። ወላሂ በጣም ነው የምቀናባቸው። እኔ ጥሩ ነገር ሳይ በጣም ቅናተኛ ነኝ። ወላሂ በጣም ቅናተኛ ነኝ። በቃ ደስ ነው የምትሉኝ የምር። በቃ ጥሩ ነገር ወላሂ ሰው መጥፎ ነገር ሲሰራ እንደምጠላው ጥሩ ነገር ደግሞ ሰዎች ላይ ሳይ ወላሂ ምቀና ሰው ነኝ። ወይኔ አላሁም እንደነሱ ባደረከኝ። በቃ ደስ ነው በቃ መወዳቸው፣ በቃ ምቀናባቸው የሆነት እንደነሱ በሆንኩኝ በቃ ምናምን። አላህም እንደነሱ ብታደርገኝ ለእኔስ ምንድን ነው የሰጠኝ የምጠይቅበት እናንተን ሳይ በጣም ነው ደስ የሚለኝና እንደ ወንድም ግን ስነ ምግባርም አብራችሁ ብታስተምሩ። ረሱል ዓለይሂ ሰላቱ ወሰላም ስነ ምግባርን ላሟላ ነው የመጣዋል። ዛሬ ማንም የሚመሰክርን አዲስ እኔና አንቺ አብረን ብናድግ ለእኔ እኮ እኔ ለአንቺ አልመሰክርም፣ አንቺ ለእኔ አትመሰክሪም። አቡ ሱፊያን ከረሱል ጋር ሊጋደሉ እየተፈላለጉ ጦርነት ላይ ሆነው አቡ ሱፊያን ሲጠየቅ ስለ ረሱል ዓለይሂ ሰላቱ ወሰላም የሰጠው ምስክርነት የሚያስደነግጥ ነው። ወላሂ የሚያስደነግጥ የሚያስደምም ነው። ይዋሽ ነበር እንዴ ሲባል ሊገዳደሉ የሚፈላለጉ ናቸው ጠላት። እንግዲህ ምንድን ነው ያለው አቡ ሱፊያን? አረ በጭራሽ ሳዲቁል አሚን፣ በጣም በጣም በቃ ታማኝ ከኛ ውስጥ እንደሱ የለም ነው ያለው። ዛሬ ለኛ ምስክርነት የሚሰጥ ሰው አለ? እንደዛ ጓደኛችን፣ ቤተሰቦቻችን ለኛ ምስክር የሚሰጣል? እሱን ራሳችንን እንጠይቅ ሁላችንም። ወላሂ ከሱ ነው የሚጀምረው። እኔ ማን ነኝ ከሚለው ሰዎች ምንድን ናቸው አይደለም። በጣም ብዙ ጊዜ ማያ ነው እንግዲህ ወላሂ ጊዜ ያስኩባችሁ በጣም የምር። አሲያ ራሱ ስታለቅስ ነበርና እያየው ነበር። ከግማሽ ምናምን ነው የመጣሁት ይመስለኛልና በጣም ኢሞሽን ትስል ነበር። በጣም እንዳልኩሽ መናገር አልወድም። በጣም ብዙ ጊዜ ሰዎችን ለማስረዳት ትግል ነው የሚሆንብኝ። በተለይ እድሜን አሁን እንደዚህ ቁጭ የጓደኞቼ ጋር አይደለህም ይሉኛል። አባቴ ጋር የደወልኩበት ጊዜ አለ። እድሜ ስንት ነው መቼ ነው የተወለድኩት ብዬ እና ትግል ነው በቃ ድካም ነው የሚሆንብኝ ሰዎችን ለማስረዳት። እንዴት ቋንቋ ለመድክ እንደዚህ ስኖርማ እንደዚህማ አይለመድም ይላል መጥቶ። እሺ ልዋሽ ሰዋሽ ያምነኛል በጣም ሲስ እና እስከ ሰዎች ጋር ትግል በጣም ማስረዳት እራሱ አልፈልግም። እና በጣም ብዙ ቤቶች እነሱ አሉና በጣም ብዙ ቤቶች ጠይቀውኛል። ታወራለህ? አንድ ቀን እላቸዋለሁ። ይሄ መጀመሪያ የወጣበት ምክንያት በጣም እናደዳለሁ። ሰው ስለ ሰው ሲያወራ በጣም እናደዳለሁና ስለሆነ ሰው ታሪክ አንስተው በፊት ሌባ ነበር እንደዚህ ሄዶ ሰርቆ ምናምን አሁን አግብቶ ሀብታም ሆኖ ይኖራል። ታዲያ የበፊቱን እንትን እንዴት ታወራለህ? የበፊቱን የሰውን ኃጢአት እንዴት ታወራለህ? ማን አውራ ያደረ? ከዛም በኋላ ነው በቃ የሆነ ኢሞሽናል ሆንኩኝ። ልጁ የሚናገርበት መንገድ በጣም ኢሞሽን ስላደረገኝ ኦኬ እኔ ሴጣን ተብዬ ነበር። እኔ ሴጣን ተብዬ ነበር። ታምናለህ? እንዴት ታወራለህ? በዛ ነበር። ከዛ እንዴት እውነትን ነው ምናምን አሁን የሰልሜ ነው እንደዛ ነው እንጂ የወጣው በጣም ብዙ ጊዜ አፍኛው ምናምን የሌሎችን ሳዳምጥ በቃ ደስ ይለኛል። የሰለምኩም አይመስልም። በዚህ አጋጣሚ ሌሎቹን ይቅርታ ለማለት ነው። የምር ቤታችሁ ወይ ንቄ ምናምን አይደለም። በጣም ብዙ የሚያውቁኝ አውራ ስትሉኝ ያው አንዳንዴ አምሻይን እንደዚያ ነገሮችን በጣም ለማውራት ሰዎችን የደረሰብኝ እንዳልኩሽ እንዳላወራና እንዳላስረዳ ሆኛለሁ። ዛሬ ላይ በጣም እኔ ጋር ያሉት ከ170% የምታመነው ቼክ አደርጋለሁ ሰዎችን እንዳልኩሽ። ዛሬም ስዋሽ እታመናለሁ፣ እውነት ስናገር አልታመንም። እድሜ ስንት ነው ሲሉኝ ትክክለኛ እድሜ ስናገር አልታመንም፣ ስቀንስ እታመናለሁ። የእውነቴን ነው። በጣም በቃ አይሲስ እና የማወራቸው ነገሮች እኔ ጋር ያሉ ነገሮች እና ሰዎች የሚያዩቸው ነገሮች አንዳንዴ የምታታባቸዋል መሰለኝ። ሶማሊኛ አወራለሁ ስል የማወራበት አክሰንቱ ምኑ የለመድኩ አይመስልም።
በቃ ለመፋታት ስፈልግ ኧረ አትዋሽ ምናምን ለመፋታት ስፈልግ አይ እናቴ እኮ ሶማሌ ስለሆነች ነው እና አውቀን ነበር እኮ ይኸው አውቀን ግን እየዋሸሁ ነው። ሰዎች ስትዋሽ ነው እና የሚያምኑ በጣም ነው የሚያደናብረኝና በጣም ብዙ ጊዜ ማውራት አልፈልግም። በቃ አንዳንዴ ስለ ራሴ ታሪክ ሳወራ ሰዎች ያልገባቸው ነገር ሊኖር ይችላል እና እንዴት በቃ እንዴት ደፍኖት ነው ይመጣው ለጥያቄ ሳይሆን ድፍን አድርጎት ነው ይመጣውና በጣም ብዙ ጊዜ እንደዚህ ኮንቨርሴሽን ውስጥ ምናምን መግባት በጣም ነው እንትን የምለው። ሌሎቻችሁም ከዚህ በፊት ጠይቃችሁን ታወራልናለን ያላችሁ እሺ እሺ እያልኳችሁ ቃል ገብቼ ያልመጣሁት اللهم توفنا مسلما ولحقنا بالصالحين اللهم انك تحب العفو كريم فاعف عنا يا رب اللهم توكلنا اليك وسلمنا امرنا اليك يا رب ولا ملجا ولا منجا الا اليك يا رب اللهم إنك أنت السميع العليم اللهم يا رب توكلنا إليك اللهم لا تكلنا طرفة عين على عيننا يا رب يا الله إنك أنت السميع العليم يا الرحمن يا الرحيم يا كريم يا عليم يا جبار يا متكبر اللهم أن تصلي وسلم وبارك على نبينا محمد يا رب يا الله اللهم إنك تحب العفو كريم فاعف عنا يا رب يا الرحمن يا الرحيم يا كريم يا عليم يا جبار يا متكبر يا الله اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين الصلاة والسلام على رسول الله እና ወላሂ የእውነት እስላም ትክክል ነው። እኛ ግን የጎደልን ሰዎች ነን፣ በጣም ብዙ የጎደልን። እስላም ግን ትክክል ነው፣ ሙሉ ነው። እኛ ነን ጉለቱ ከኛ ነው። እና ካገኘን ወላሂ አጅር ካለው ወላሂ ለሁላችሁም አላህ አጅሩን ያካፍላችሁ በተናገርንበት። የተሳሳት ነው ደግሞ ነገር ካለ አላህ አፉ ይበለን። እሱ ነው አፉንም እንትን የሚለውና ወላሂ አመሰግናለሁ። እንግዲህ ካልቀረ ያው እንግዲህ ሻወር ወስዳለሁ። እንግዲህ ሌላ ጊዜም ደግሞ ኢንሻአላህ አላህ ነው የሚያውቀው። በህይወት ካለን ከሰዓት በኋላ የሚሆነውን ነገር አናቅምና ኢንሻአላህ ሁላችሁንም ወላሂ ያጠፋሁት ነገር ካለ አፉ በሉኝ። ላኑ ነገር ካለ እንግዲህ ጥያቄ ካለኝም መጥቼ ጠይቃለሁ፣ ታስተምሩኛላችሁ። ይሄን ነው የምፈልገው። ዱዓ አድርጉልኝ። በቃ ይሄን ነው የምፈልገው። አዲስዬ بسم الله الرحمن الرحيم ألف لام ميم أحسب الناس أن يتركوا أن يقولوا وهم لا يفتنون ولقد فتنا الذين من قبلهم فليعلمن الله الذين صدقوا وليعلمن الكاذبين أم حسب الذين يعملون السيئات أن يسبقونا ساء ما يحكمون من كان يرجو لقاء الله فإن أجل الله لآت وهو السميع العليم ومن جاهد فإنما يجاهد لنفسه إن الله لغني عن العالمين والذين آمنوا وعملوا الصالحات لنكفرن عنهم سيئاتهم ولنجزينهم
ولنجزينهم أجرهم بأحسن الذي كانوا يعملون ولنجزينهم أجرهم أحسن الذي كانوا يعملون ووصينا الإنسان بوالديه حسنا وإن جاهداك لتشرك بي ما ليس لك به علم فلا تطعهما إلي مرجعكم فأنبئكم بما كنتم تعملون والذين آمنوا وعملوا الصالحات لندخلنهم في الصالحين ومن الناس من يقول آمنا بالله فإذا أوذي في الله جعل فتنة الناس كعذاب الله ولئن جاء نصر من ربك ليقولن إنا كنا معكم أوليس الله بأعلم بما في صدور العالمين وليعلمن الله الذين آمنوا وليعلمن المنافقين وقال الذين كفروا للذين آمنوا اتبعوا سبيلنا ولنحمل خطاياكم وما هم بحاملين من خطاياهم من شيء إنهم لكاذبون وليحملن أثقالهم وأثقالا مع أثقالهم وليسألن عما كانوا يفترون ولقد أرسلنا نوحا إلى قومه فلبث فيهم 1000 سنة إلا 50 عاما فأخذهم الطوفان وهم ظالمون جزاكم الله خير ወንድማችን ልንፈትናቸዋለን እንችላለን ምናምን አይደለም እፈትናቸዋለሁ ያለ ነውና ፈተና ማይቀር ነው አንዳንዴ ሌሎች የተፈተኑትን እሱ እየቀራ ያየው የነበረው የነ ቢላል የተገረፉበት የነሱን ፈተና የነንትናን ያየው ነበርና አንዳንዴ ቶፒክ ሲነሳ እየረዘመ ይሄዳል አሁን በራሴ ሰዓት ላረዝም ሆነና ስቅራን ሲገር የምሬን በቃ እና የሌሎችን የሰሃባዎችን በቃ እሱ እየቀራ እዛ ነው ያለውት አንዳንዴ እንደዚህ አይነት ችግር እኔ ጋር ያለው ይሄ ነው በቃ ፒክቸር የሆነ ነገር ቁርአን እያዳመጥኩ ሌላ ፒክቸር ላይ ነኝ እኔ ሌላ ቦታ ላይ ነው ያለውትና በጣም እንደዚህ አይነት ነገር በውስጥ ይመጣል ቁርአኖችን በተለይ አረብኛውን ቃል ከሰማችሁት ቅድም እያልኩ ነበርና ፓወርፉል የምር መልእክቱን ቅድም እያለ ነበር ከ1050 ዓመት የጎደለው ነው የኖረው ኑህ ለምን እንደዛ ተባለ ለምን 950 ብሎ ለምን አልገለጸው ይሄ ሁላ ገና በጣም ሰፊ እንትን አለውና والله ጀዛከላ ኸይር ወንድሜ አላህ ያስለቀስከኝ ትንሽ والله ለኔ በቃ ለኔ በጣም ብዙ ለኔ መልእክት ለኔ አሁን እሱ መልእክት እንደሰጠኝ ነው እየተቀበልኩ ያለሁትና እንዴ ምንድነው ገና በጣም ብዙ ነገር ይቀራል ገና በጣም ብዙ መከራ ይጠብቃል ተዘጋጅ አሁን የቀረቁ ገና ምኑን አይተ ተዘጋጅ መልእክት ነው የተቀበልኩትና እኔ ጀዛከላ ኸይር
لا جزا على أسفاو يونة إسرائيل كم آتيناهم بينة ومن يبدل نعمة الله من بعد ما جاءته فإن الله شديد العقاب زين للذين كفروا الحياة الدنيا ويسخرون من الذين آمنوا والذين اتقوا فوقهم يوم القيامة والله يرزق من يشاء بغير حساب كان الناس أمة واحدة فبعث الله النبيين مبشرين ومنذرين وأنزل معهم الكتاب بالحق ليحكم بين الناس فيما اختلفوا فيه وما اختلف فيه إلا الذين أوتوه من بعد ما جاءتهم البينات بغيا بينهم فهدى الله الذين آمنوا لما اختلفوا فيه من الحق بإذنه والله يهدي من يشاء إلى صراط مستقيم أم حسبتم أن تدخلوا الجنة ولما يأتكم مثل الذين خلوا من قبلكم مستهم البأساء والضراء وزلزلوا حتى يقول الرسول والذين آمنوا معه متى نصر الله ألا إن نصر الله قريب سبحانك اللهم وبحمده مرحبا عفوا እኛውን ከሰማሽ በጣም ብዙ መጽሐፎችን ስላነበብሽ በጣም ኢዚ ወይ በጣም ብዙ ማስረጃዎች ነው አላህ የሚገልጽበት መንገድ ቁርአንን ላይ ሲቀሩ እያለ ቃላቶቹ እንዳልኩሽ በቃ ፒክቸር ነው ማየውና እዚህ ጋር የሆነ ሙቪ ተከፍቶ ፊት ለፊት ላይ እናንተ ጋር እኮ አይደለም ለምር ሐሳቤ እዚህ የሆነ ስክሪን ግድግዳው ላይ እንትን ብሎ እያየው እየመሰለኝ ነው እና አላህ በቀጥታ ነው ያናገረኝ ወላሂ በቃ የሆነ ስትረጁ ለዛ ነው አላህ Subhanahu Wa Ta'ala ቅድም በየነበርና ተመሳሳዩን የሆነ ትንሽዬ ነገር አምጣ ያለው ማምጣት ስለማይቻል የሆነ ሌሎች መጽሐፎችን ሰምተሽ ትረካዎችን ወይንም ደግሞ አንብበሽ ትንሽዬ እውቀት ሁለት ሶስት መጽሐፍ አንብበሽ ከሆነ በጣም ኢዚ ቁርአንን ለመረዳት የተጻፈበት ፓወር መልእክቱ በህይወትሽ ላይ ነው የምትኖሪበት እና ያ ይመስለኛልና ወላ ሌላ ጊዜ ስለ ቁርአን እኔ ቼክ ማድረግ የምፈልገው አለ በተለይ ቃሪዎችን እኔ በጣም እንትን አይደለም ኢልሚ ያለኝ እኔ ቁርአንን የማይበት መንገድ ትክክል ነው ወይንስ አይደለም የሚለውን አንድ ቀን ቼክ ማድረግ እፈልጋለሁ ሰው ቼክ እንዲያደርጉ ኢልሙ ያላቸው የተረዳውበት መንገድ እንደዚህ ነው ወአለይኩም ሰላም ወራህመቱላሂ ወበረካቱ ዝናብ የሚገርመው ልክ መኪና ሳቆም ዝናቡ ብሎ ወረደ እየወረደ ነው ድምጽ ይሰማቻል ቆይ ልዝጋ ደህና ናችሁልኝ እሺ እኔው አሲያን ከድሮ ጀምሮ ነው ማቃት አሲያ ከድሮ ጀምሮ ነው ማቃት ወደ ቶባ መታ በጣም በዛን ሰዓት በጣም እከታተል ነበርና ፓልቶክ ምናምን በነበረ ሰዓት ወላሂ አሲያ አድናቂዋ ነኝ ወላሂ የምወዳት ወንድሟ ነኝ በጣም ያለችበት መንገድ ወላሂ አላህ ይጨምርልሽ ስላየሁሽ እኔ በጣም am so excited ወላሂ I'm so excited ስላየሁሽ እኔ አንቺን እንደዚህ ማውራት በጣም አላህ እና ሶሻል ሚዲያ ስትጠቀም ጀምሮ የዛሬ 10 ምናምን ዓመት ጀምሮ ነው ማቀሽና ወላሂ ለብዙ ሰዎች ትምህርት የምትሆነችና አሲያም ደግሞ ለብዙ ሰዎች እና ያያዩዋት ገና ከንትን ጀምሮና አቃታለሁና እሷ አታቀኝም እኔ አርናቂዋ ነኝና አርናቂ ስታገኝ እንግዲህ ሾክ ነው የሚሆነውና ያመሬ ነው በጣም ነው ወድሽ አላህ ይጨምርልሽ ኢንሻአላህ እንግዲህ ለኛም ዱአ አርጊልን ወላሂ ዱአ አርጊልን እንዳንቺ መሆን ነው የምንፈልገው ቀጥ ብለን
ወላሂ በጣም ነው የምቀናው። የኔ ወንድም እኔ ገባ ወጣ ስል ነበር። አንዴ ኔትወርክ ያስወጣኛል ሃይዌይ ላይ ስለነበርኩኝ፣ አንዴ ደግሞ ሙሉ ታሪኩን አልሰማሁም የወንድማችንን። አንዴ በሩን ከፍተው አይ ቆይ በሩን ልዝጋ። አፉ በሉኝ። ታይም ሰዓት ላፊ ነው መሰለኝ። አዲስዬ እስከዛ ድረስ ቁመቱን ጠይቂውና በቁመቱ ሌላ ሰዎች የሚያረጉትን ድባብ ቁጥር የጀለቢያ ቁጥር ይነግሩሻል። በዛ አስተናግጆሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። አፉ በሉኝ። አፉ ብለናል ወንድሜ። እውነት ነው የኔ ታሪክ ረጅም ነው። አዲስ ቤት የሚነገር አይደለም፣ ረጅም ነው። ግን አንድ ቀን አይቀርም ማለት አላህ ሱብሓነሁ ወተዓላ ምስጋና ይገባው እዚህ ጋር ያደረገኝ ጌታ። ሁሉ ነገር ለአላህ ነው ሱብሓነሁ ወተዓላ እና አልሐምዱሊላህ። ትላንትም ዛሬም ሁሌም እለዋለሁ ይሄንን ለሁሉም ሰው መማሪያ ስለሚሆን አላህ ሱብሓነሁ ወተዓላ ምን አለ ቁርአን ላይ ነው ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ወኢነላሃ ለመዐል ሙሕሲኒን አለ በተከበረው ቃሉ። በእኛ መንገድ ላይ ስትራግል የሚያደርጉ ሰዎች፣ በእኛ መንገድ ላይ አቅማቸውን ያህል የሚታገሉ ሰዎች እንመራቸዋለን ቀጥተኛውን መንገድ። አላህ ሱብሓነሁ ወተዓላ ከመልካም ሰሪዎች ጋር ነው አለ። ሁሌ ብዙ ጊዜ እናገራለሁ ለእህቶች ለወንድሞች፣ ማንኛውም ነገር ላይ ብትሆኑ ሰው ላይ ክፋት አታርጉ፣ ለሰው ሸር አናስብ። ምክንያቱም አላህ ሱብሓነሁ ወተዓላ ኤቭሪዴይ የምንሄደው ኑሮ ያውቃል። ለራስሽ የምታረጊው ስራና ራስሽ እንደምትበድዩ ነገር በይኒኩ በይን አላህ ነው፣ በአንቺና በጌታሽ መሃል ነው። ከሻይ ይቅር ይልሻል፣ ከሻይ ይቀጣሻል። የሰውን በደል ግን አላህ ይቅር አይልም። አላህ ሱብሓነሁ ወተዓላ አዲስ እዚህ ውስጥ ያላችሁ እህቶች ወንድሞች የሰውን በደል ይቅር አይልም ሰውየው ይቅር እስካላለ ድረስ። በህይወታችን ስንኖር ከአላህ ሱብሓነሁ ወተዓላ የራቁ ብዙ ሰዎች አሉ። ብዙ እዛ ውስጥ ሆነው ደግሞ የሚያለቅሱ አሉ። ሰውን አይበድሉም፣ ራሳቸውን ብቻ ነፍሳቸውን የሚበድሉ ወደ አላህ ለመመለስ የሚታገሉ። ይሄንን ምለው ዝም ብዬ አይደለም፣ ብዙ ሰዎች ስለሚያናግሩ። አላሁ ረቡል ዒዛ በተከበረው ቃሉን አያትም ወለዚነ ጃሃዱ ፊና። አንቺ ስንት ቦታ ዞረሻል፣ ስንት ነገር ውስጥ ገብተሻል። ምንም ፈልገሽ ነው? ፈጣሪሽን ፈልገሽ ነው። ኦኬ። ብዙ እህቶች እዚህ ጋር እየገቡ ይነግሩሻል፣ ሲፈልጉ ሲወጡ ሲወርዱ አይደለም። አሁን ወንድማችን ማነው ስሙ አንቺ ላይትኒንግ እያመጣ ነው። ይሄ መብረቅ ራሱ ቁርአን ላይ ተቀምጧል። አልহামዱሊላህ። አዎ እንትና ጉድ አይዲያ እሱ አሁን ቁርአን ውስጥ ገብቶ ያላየው ያልፈለገው ነገር የለም። ምን ፈልጎ ነው? ትግል እየታገለ እኮ ነው አይደል? ስህተቱን ለማውጣት ነበር ሲፈልግ የነበረው አይደል? የቁርአንን ስህተት ለማውጣት እና አላህ ሱብሓነሁ ወተዓላ ቃሉን አያጥፍም። አዲስ አይ ዶንት ኖ አንቺ አሁን በቅርብ ጊዜ ስለሆነ የምታውቂኝ ብዙ ሰዎች ያውቁኛል። ፍሮም ዘ ቢጊኒንግ እዚህ ሶሻል ሚዲያ ላይ ስመጣ ያውቁኛል። ከእንደገና ደግሞ ሶሻል ሚዲያ ካለ መብጣቴ በፊት ፌስቡክ ላይ የሚያውቁኝ ብዙ ጓደኞች አሉኝ፣ እህቶች ወንድሞች አሉኝ ፌስቡክ ላይ። እሱ ፌስቡክ ላይ ነው የሚያውቁኝ ሰዎች ከመጀመሪያ ማለት እዚህ ሶሻል ሚዲያ ላይ ሳልመጣ የሚያውቁኝ ሰዎች። ለዛ ነው እንደዛ ያለው በፊት ከ10 ዓመት በፊት ያለው ለዛ ነው። ሂ ኖውዝ ሚ አልহামዱሊላህ ለሁል ሐምድ ወሽኩር። አላህዬ ያሻውን ሰሪ ነው እሱ። ንግስና ላይ ማንንም አይገባም እሱ። ሊሰጥሽ የፈለገው ማንንም አይከለክልሽም እሱ። ከቀማሽም ደግሞ ማንንም አይሰጥሽ የሱ ብቻ ስለሆነ አመጣና ሱብሃነል ኻሊቅ ነይ ባሪያ ያለና እዚህ ጋር አልহামዱሊላህ። እኔ ጎበዞኛ አይደለም ወይ ደግሞ እኔ አዋቂ ሆኛ አይደለም። ብዙ ዕውቀት ያላችሁ ሰዎች አሉ፣ ብዙ ላይፋቸውን ዕውቀት ላይ ያሳለፉ ሰዎች አሉ። ሁሌ በአላህ ብቻ እንወከል። ሁሌ ማስተላለፈው መልእክት ይሄ ነው። ሁሌ ለእህቶቼ ለወንድሞቼ ወንጀልም ላይ ላሉ፣ ኸይርም ላይ ላሉ፣ ሀብትም ላይ ላሉ፣ ድህነትም ላይ ያሉ፣ ለታመሙትም ጤነኛም ለሆኑት ሁሌ አምራችንን ወደ አላህ ሱብሓነሁ ወተዓላ እናስጠጋ። ይሄንን ብቻ ነው የምለው እና ወንድም ዓለም ስለምታቀኝ ነው። አንተ አይደለም ሙስሊም አዲስ የአካባቢ ሰዎች አሉ፣ ኦርቶዶክሶች፣ ሌላ እምነት ተከታዮች። እኔ ቤተሰብም አለኝ፣ ኦርቶዶክስ ቤተሰብ አለኝ፣ አክስት፣ ፕሮቴስታንት አክስት አለኝ፣ አጎትም አለኝ። ኦኬ የእናቴ ፋሚሊዎች ማለት ነው። አልহামዱሊላህ ረብል ዓለሚን። እናቴም ሰልማን
እኛን ከመውለዷ በፊት ማለት ነው። ሶ ኢዝ አ ሎንግ ስቶሪ። ቤተክርስቲያን ውስጥ የምታቅናት እናት የነበረች ማለት ይሄን አሁን ዛሬ ነው እኔ የተናገርኩት። አልናገርም ስለ እንደዚህ አይነት ነገር፣ ግን ያ የሚጠቅምበት ሰዓት አለ ለሰው የምታስተላልፊበት። አሁን ያለሁበት መንገድ አለ። አላህ ይውደደው ሱብሓነሁ ወተዓላ። ብዙ እህቶቼ ወንድሞቼ በአላህ ሱብሓነሁ ወተዓላ ፍቃድ እሱ ኩን ስላለው እኔ ስለተናገርኩ አይደለም፣ እሱ ኩን ስላለው ከብዙ ነገር ርቀው ኸይር ላይ ይዋሉ። አልሐምዱሊላህ። በተለይ ደግሞ እኔን የሚያቁኝ የነበሩና የኔን ለውጥ ያዩ ሰዎች ብዙ ኸይር ላይ ይዋሉ። ይሄው እሱም እንግዲህ እኔም አንዱ ነኝ አለ። የሱን ታሪክ አልሰማሁትም። አዲስዬ ስወጣ ኔትወርክ ሲያወጣኝ ሰዎች ይደወች ምስክርነት ከተሰጠ እሱም ዘንድ እንመኛለን። ምክንያቱም ሰውንም እንዲናገር የሚያደርገው አላህ ስለሆነ ሱብሓነሁ ወተዓላ። ይሄው ዝናቡን አወረደው አይደል? ከ15 ቀን በፊት በረዶ ነበር ሲያወርድ የነበረው። እንደዚህ ነው ያሻውን ሰሪ ብቻውን ቀሪ ነው። በሱ ሙልክ ላይ ማንም ማያዝም። የሚያስደስተው እኮ ይሄ ነው። ወላሂ ወቢላሂ አልከሪም ዛሬ ልናገር እንደዚህ ብዬ ሁሌ እንኳንም ስልጣኑ ሙልኩ ማዘዙ መስጠቱ መከልከሉን ባንተ እጅ ሆነ ላለሁኝ አላህዬ ሱብሓነሁ ወተዓላ። እንኳን ያንተ ብቻ ሆነ የማንም አልሆነ። የሰው ልጅ አንቺን እንኳን አሁን ትላንት እንደነበርሽ እያሉ እዚህ ጋር መተው ይሉሻል። አላሁ ረቡል ዒዛ ግን ያንን ሁላ እብስ የሚያደርግ ነው፣ ሽፍን የሚያደርግ ነው። ወረ ቢዩቲፉል። እኔ በቃ ስለ አላህ ሱብሓነሁ ወተዓላ ስትናገሪ እንባሽ ነው የሚመጣው። ምክንያቱም ባህሪው እንደማንም የሆነ እንደማንም አይደለም። የአላህ ሱብሓነሁ ወተዓላ እዝነቱ፣ ቅጣቱ፣ ረህመቱ፣ ስጦታው እንደማንም አይደለም። አላህዬ ሱብሓነሁ ወተዓላ ምስጋና ይገባው። እሱን እንድናመልክ ያደረገን ጌታ፣ እሱን ብቻ እንድንለምን ያደረገን ጌታ ዛሬም ነገም ከነገ ወዲያም እኛ ብናመሰግነው በሰማይ በምድር ያለው ያመሰግነዋል። ይሰብሑ ሊላሂ ማ ፊ ሰማዋቲ ወማ ፊል አርዲ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር አለ። በሰማይ በመሬት ያለው ሁሉም ያወድሰዋል አለ። ንግስናው የሱ ነው። ለሁል ሙልኩ ወለሁል ሐምድ ምስጋናም የሱ ነው። እኔና እናንተ ለመመሰጋገን የምንመሰገንበት ስራ ያስፈልገናል። ስራውን ሰርተን ደግሞ ሰዎች ከሌሉ ማንም አያመሰግንሽም። የአላሁ ረቡል ዒዛ ግን ምስጋናው የሱ ነው ሱብሓነሁ ወተዓላ። እኛም እንድንመሰጋገንበት የሰጠን እሱ ነው። አልሐምዱሊላህ ረብል ዓለሚን። ላበዛባችሁ አልፈልግም። አዲስዬ እዚህ ውስጥ ያላችሁ እህቶቼ ወንድሞቼ ላኢላሃ ኢለላህን የሰጠን ጌታ እናመስግነው። ማመስገን ብቻ አይደለም እንውደደው፣ መውደድ ብቻ አይደለም እንፍራው። አላሁ ረቡል ዒዛ ሱብሓነሁ ወተዓላ እንደዚህ ነው የምናመልከው። አሰራሩ እንደማንም አይደለም። እኔንም እናንተንም ከዛች ከጠብታ ፈጠረን ረቡል ዒዛ ሱብሓነሁ ወተዓላ። ጥራት ይገባው። አዲስ ቆይታለችና ለአመታት አውርቼ ማላቀውን ይኸውና አዲስ ጀንጅና አመጡኝ። ማታ ስልክ ደውለውና የምር እንደተነሳው ነው ቁጭ ያልኩት። ሻወር እንኳን አልወሰድኩም። ያው እኛ ጋር ገና 11 ሰዓት ለ12 ምናምን ዙሁር ሊደርስ ነውና ስላየውሽ በጣም ደስ ብሎኛል። መጀመሪያ ደረጃ ወላሂ ነው የምልሽ፣ አላህ ይጨምርልሽ። በጣም ከምወደው ሰሃባ ታሪክ እንግዲህ በጣም ብዙ ሰዎችን እላለሁ፣ በዛሬ ባሉበት ጃጅ አታርጉላለሁ። ያንን የምለው ዛሬ ሰው ባለበት ጃጅ መደረግ የለበትም። እንደ ስራው እኮ እንጠላዋለን ብንል ዛሬ ሰው እንትን እየጠላን አይደለ? በሚያደርጉት በረሱል ላይ ለሚያደርጉት ነገር አይደለ? እንደ ስራው የምንጠላው የነበረው እኮ ዛሬ የምንወደውን ሰው በጣም የምንወደውን ሰው በስራው ግን ቢሰራው ኑሮ እንጠላው ነበር። ዑመር ኢብኑል ኸጣብ ረሱልን ለመግደል እንግዲህ ሴፍ ይዞ ሄዶ ነበር አይደለ? ረሱል አለይሂ ሰላቱ ወሰላም ምን ነበር የሚሉት? ዱዓ ነበር እኮ የሚያደርጉት። ለአቡ ጃህል ዱዓ ያደርጉ ነበር። አላሁማ ከኡመት ያርጋቸው እነዚህን ሁለቱም ብለው። የምር ወላሂ ነው የምልሽ። ዑመር ከተመለሰ በኋላ ምንድን ነው ያደረገው? እያንኳኳ ነበር አለ። ጀግና ነበር። በጣም ብዙዎቹን የመለሰው ወደ እስልምና እሱ ነው አይደል? አሚር አልሙእሚኒን ድረስ እንደመጣ። ወላሂ አንቺንም አላህ ይወፍቅሽ። ወላሂ ያንን ነው ወላሂ አሲያዬ፣ ከድሮም አይሻለው። በጣም ያለሽበት ሁኔታ አንዳንዴ ለሌላው ለኛ ይታየናል። ሌሎች እኮ ተጋርዶባቸዋል፣ ስለማይታያቸው ነው። ቢተቹሽ ምን ቢሉሽ፣ እኔ በጣም ብዙ ጊዜ የማልናገረው የትም ቦታ ሄጄ የማልናገረው ይመጣሉ እኔ ጋር እና እንደዚህ ነኝ ልክ በቃ ሲያወሩ ምናምን እንደዚህ ነበር ትቼው የመጣሁት እኮ ነው እላቸዋለሁ። እንመልሳለን። ምን አውቃችሁ ንገሩኛ እስቲ። አይ አቶ እከሌ ያሉ ይሉኛል። ኖ
አቶ እከሌ ያሉ እናንተ ወቁ መጀመሪያ ሂዱና እናንተ አውቃችሁ እኔ